ቤት ውስጥ እናትና አባታችን ልጆቻችን ምን እናብላ እያሉ ይጨነቃሉ። ልጅ ምን እያደረገ ነው? ሞባይል ይዞ ቲክቶከሮችን ያያል። ቤት እናትና አባታችን በዚህ ምክንያት ነው የተጨነቁት። እህት ልጆቻችን፣ ሴት ልጆቻችን እንዴት እንዳር እያሉ። ወንድምስ ምን እያደረገ ነው? ሞባይል ላይ ጭፈራና ኮሜዲ ያያል። እሱም በማየት ጥርሶቹን ያገጣል፣ ራሱንም ያታልላል። ቤት እናትና አባት አስቤዛ አለቀ ብለው ይጨነቃሉ። ይህ ሀሳብና ጭንቀት ደግሞ አይምሯቸውን ይረብሻቸዋል። የዚህ ቤት ወጣት ወንድ ልጅ ደግሞ ቲክቶክ ላይ ሴቶችን እያየ ሶሻል ሚዲያ ላይ ባለጌ የሆኑ የሰውን እናትና እህት እየተሳደበ ይውላል። ያሳዝናል። ሁሉም ላኢላሃ ኢለላህ ያሉ ሁሉ ሶሻል ሚዲያ ላይ ተጥደው ይውላሉ። ቢያንስ ያለ ሶሻል ሚዲያ መዋል ካልቻላችሁ በተገቢ ሁኔታ ተጠቀሙበት እንጂ ጥሩ መልእክትና ትምህርት ለአኺራችን የሚጠቅመን አስተላልፉበት። ተመልካች ብቻ ከሆናችሁ ደህና ነገርን ተመልከቱ፣ ሰሚ ብቻ ከሆናችሁ ደህና ነገርን ብቻ ስሙ። እናንተ የአላህ ባሪያዎች እርቃን ገላ ማየት ነው አይደል የፈለጋችሁት? እስቲ ደፋር ከሆናችሁ የቂያማ ቀን የማዕሸር ሜዳ ላይ ሁሉም ሰው ራቆቱን ሲያቆም አላሁ ተዓላ እስቲ በዛን ቀን ደፋር ከሆንክ ቀና ብለህ ሌላን ሰው ተመልከት። ዛሬ እዚህ አላሁ ተዓላ ቅጣቱን ስላልሰጠህ ነው አይደል? መሬት ስላልተናደብህ፣ ሰማይ ስላልወደቀብህ፣ ኮከቦች ስላልረገፉብህና ወንጀል ግንባር ላይ ስላልተጻፈብህ ነው። ሁሉንም ወንጀል ከሰራ በኋላ የሰው ልጅ አለቃ ንጉስ ከነክብሩ ስለሚቆይ ምናልባት ለዚህ ይሆናል ክንፍ እንዳለን የተሰማን። ነገር ግን ይሄ ክንፍ በቶሎ መቆረጡ አይቀርም። የሩህና አካል ግንኙነት በቅርቡ መለያየታቸው አይቀርም። ከዛ ምኞታችን መግለጽና እያለቀስን መማጸን እንጀምራለን። ወላሂ ግን ከኛ በፊት የሚሄዱት አልተመለሱም፣ እኛም አንመለስም። ስለዚህ እንንቃ ሰዎች።